ገብቷችኋል? ከበዳይ ጎን ምክንያቱም በዳይ ያለቅሳል፣ ይጮሃል፣ ይንከባለላል፣ ይንፈራፈራል፣ አመድ ይለብሳል። በቃ ተጸጽቻለሁ እንትን ብያለሁ። ከዛ አስታራቂ ምንድነው የሚያየው? የዛን ሰው መጸጸት ነው። በቃ ይቅር በይ ታይ እንጂ ምን ችግር አለው ይልሻል። የነገውን ግን አያውቅም። ነገ ቢላ ስሎ አጋድሞ መልሶ ቢያርድሽ ማንም አይደርስልሽ እና ወንዴ ወይ ቶ ብሎ ነው ሰው የሚሄደው። ያንቺንም መጥቶ የሚጋፈጥ የለም። ስለዚህ ፍትህ የሚሰጥሽ እዚህ ምድር ላይ ማንም የለም ማለት ነው። ፍትህን ከሰው እጅ አታገኝም። ፍትህን ራስሽ ነው የምትወስጂው በእጅሽ። ወንድም ከሆንክ በእጅህ ነው ፍትህን የምትወስደው። ፍትህ ማለት ምን ማለት ነው? ነገሮች ከመሆናቸው በፊት ራስሽን መጠበቅ ማለት ነው። አይንሽ ከጠፋ በኋላ አይን አይመልሱልሽም። ፍትህ እኮ ማለት ያ ነው። ለምሳሌ እሱ አሁን አይንሽን ቢያጠፋው ፍርድ ቤት ሄደሽ አይንሽን ስላጠፋብሽ ቢፈረድበት ፍርድ አገኘሽ ነው እንጂ ፍትህ አገኘሽ አይባል። በፍርድና በፍትህ መካከል ከፍተኛ ልዩነት አለ። ፍትህን ሰጪ አንድ እግዚአብሔር ብቻ ነው። እሱም እንዴት ነው የሚሰጠው? አይን ከጠፋብሽ አይንሽን የሚተካልሽ ከሆነ ፍትህ አገኘሽ የሚባለው። ሰው ገሎ የታሰረ ሰው ፍርድ ቤት ሲፈረድበት ፍርድ ተፈረደበት እንጂ ፍትህ አገኘ ይባላል። ፍትህማ የሚሆነው የገደለው ሰው በህይወት እንደገና ሲነሳ ነው ከሞተበት። ፍትህ እዚህ ምድር ላይ የለም የኔ እናት፣ ብትፈልጊም አታገኙም። ስለዚህ ሳትቀደሚ የራስሽን ፍትህ ራስሽ መውሰድ ማለት ነው ብቃት ማለት። ስለዚህ ነገ አሲድ ደፍቶ ህይወትሽን ከማበላሸቱ በፊት፣ ጎዳና ጡቶ ከመጣሉ በፊት፣ አኝኮ ከመጥፋቱ በፊት አንቺ ኖት ያለሽ ማለት ነው በህይወትሽ ላይ መብት ስላለሽ። ስለዚህ አርፈሽ ቁጭ በይ እሺ፣ ተጠንቀቂ። ይህንን ነው የምልሽ። በጣም እየፈለገ ያለው እንድትመለሽ ወዶሽ አይደለም፣ የጀመረው ሊጨርስ ነው። መኝ እሺ፣ ተግባባ። በጣም ነው አመሰግናለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። እኔም አስችለኝ ነው። ወንዶች ይናደዳሉ። ውሃ ስጧቸው፣ ውሃ ጠጡ። ይሄ ማኒፑሌተሮች ናቸው እነዚህ። ማኒፑሌት ነው የሚያደርጉት ጭንቅላትሽ እና እንደተጸጸተ። ፍቅር መጀመሪያውኑ ነው ማይጎዳሽ። የሚያፈቅረሽ ሰው የሚወድሽ ሰው መቼም አይጎዳሽ። ጎድቶሽ ላይሽ ላይ ድራማ ሰርቶ ከሄደ በኋላ ልክ ሲያልፍልሽ ስትነሽ ክንፍ አውጥተሽ ገና መብረር ስትጀምሪ እንዴት በረረች። በዳዮቻችሁ እንቅልፍ አይተኙም። ባይዘው ይህንን ወጎሽ ከአሁኑ መነግራችሁ ገንጥለዋችሁ የሄዱ ሰዎች፣ ክንፋችሁን ገንጥለው የሄዱ ሰዎች እናንተ ክንፋችሁን ጠግናችሁ ስትበሩ ይሸታችኋል። እንዴት ተነሳች፣ እንዴት ትበራለች፣ ሊያምርባት ነው፣ ሌላ ሰው ሊወዳት ነው፣ ሌላ ሰው ልታፈቅር ነው። ቁመናሽ ሲስተካከል፣ ገንዘብ ስታገኝ፣ ህይወትሽ ሲያምር ሌላ ወንድ እንዴት እንደሚያይሽ ያያል። ይሄው ወንድ ስለሆነ ወንድ እንዴት እንደሚያይሽ ያያል። እና ይህንን የመሰለች ልጅ ሌላ ሰው እጅ ልትገባ ነው። ስለዚህ ቶሎ ብዬ በዚህም በዛ ማዋክቤ ህይወቷን በጥብጬ እንደገና ዜሮ ላስገባት። ጨዋታው ኖ ይባላል። እዚህ ማንም አይዋጠለት ከፈለገ። ያንቺ ህይወት ያንቺ ነው። ለምን እናትና አባትሽ ያውም ካልተዋጠላቸው በውሃ ወራዱት። ለአንቺ ህይወት ዋስትና ማንም አይወስድ። በህይወቴ ላይ ለማረገው ነገር ጀጅ ሊያደርገኝ የሚሞክር ሰው ካለ ሳቂ ነው ያመጣኝ። እንኳን ሊከብደኝ ቀርቶ። ጤና ይስጥልኝ። ራማሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ደህና ነህ? ይመስገን ፈጣሪ። ምን እንታዘዝ? ምክር እንድትሰጠኝ ፈልጌ ነበር። እሺ ንገሪኝ። እኔ ከዚህ በፊት ፍቅረኛ ነበረኝ። ፍቅረኛው ከየት መጣ? ኢትዮጵያ ላይ ማለት ነው። እንዴት ነው የተዋወቃችሁት? ሰማን? አዎ ይሰማል። እዛ ነበረና በቃ ማለት 1 አመት ከ2 አመት ከምናምን ነበር። ከዛን በቃ እኔ ትቼ ወደ አረብ ሀገር መጣሁ። ከዛን በሰላም ነበር። እዚህ ከመጣሁ በኋላ በቃ እኔ ከማንም ጋር በቃ እንጋባ ብለን ቃል ተግባብተን ነበር። ከማንም ጋር አላወራም። በቃ ከሱ ጋር ብቻ ተስፋዬን እሱን በቃ አመንኩት ስለምወደው። የምን ቃል ነው የተገባባችሁት? በቃ ማለት እኔም አልክድሽም አንተም በቃ አንከዳደም ብለን ማለት ነው።
ቁጭ ብላችሁ እንዴ ያወራችሁት ቃሉ? አዎ የሱ ጓደኛ ነበር። በቃ ማለት በቃ እንዳትክጂኝ እንዳልከዳሽ ምናምን ብለን ማለት ነው። እሺ ከዛም በጣም ነበር በቃ ማለት በጣም ነው ሰው ይወደኛል አይደለም፣ ግን ለጊዜው የዛን ጊዜ በቃ በጣም እሱ እኔ የምወደው ነው እንጂ ማውቀው እሱ ይወደኛል አይደለም፣ ግን ያሳየኛል በቃ እንደሚያፈቅረኝ። በቃ ለምን አንጋባም ሳንጋባ ለምን ከዛም በመሃል እኔ ልመጣ ሲል በመሃል የሴት ልጅ ፎቶ ስልኩ ላይ አየሁትና የማን ነው አልኩት። ከዛ የጓደኛዬና የአጎቴ ልጅ ናት አለ። መጀመሪያ ደግሞ አውቆ ነው ከባድ አጎቶቹ እንትን የለውም ልጆች የለም አላገቡም ራሱ ዋሸኝና በቃ እንዳለ እኔ ተናደድኩኝ። ምን ላድርግ ይሄን ብዬ ማለት ነው። ከዛን አኮረፍኩት። ልመጣ አካባቢ ስለ አኮረፍኩት ይቅርታ ጠየቀኝ። ዝም ብዬ ከቴሌግራም ላይ ከቲክቶክ ላይ አውርጄ ነው ፎቶ ደስ ብሎኛል አለ። እኔ ግራ ገባኝና ችግር የለውም በቃ አልኩት። ትቼው መጣው እላለሁ። ከዛን እዚህ ከመጣው በኋላ ደግሞ ልተው አልቻልኩም። በቃ ማለት እንደዛም ተናድጄበት ድጋሚው ደግሞ እደውልለታለሁ። ስለዚህ ምክር ስጠኝ እስኪ አሌክስ። እሱ የቀለደብኝ ይመስላል እንግዲህ። ከዛ አረብ ሀገር ሄደሽ ብር አገኝተሽ የሰውን ህይወት ሰው እንዴት እንደምኖር አይተሽ ብር አለሽ በቃ አሁን አታናግረኝም ማለት ነው፣ አሁን አፍታለሽ ማለት ነው ይለኛል። በቃ የሌለ ወሬ ነው የሚያወራብኝ። ግን እኔ ተቀይረበት አይደለም እሱ ነው የተቀየረብኝ። ግን እረሳዋለሁ አልኩት። እኔ ምክርህን በጣም ነው የሚከታተልህና ወላሂ በቃ ልጆቹ ሴቶቹን ስትመክረን በቃ በጣም ደስ ይለኛል። እኔ አንተን እከታተላለሁ። ከዛን የማይጠቅም ሰው በቃ መጨረሻው እንደማይሆን ይገባኛልና ለምን እጓዛለሁ ከሱ ጋር አልኩትና ቦሎኩት። ሁሉም ቦሎኩት። ከአወጣውትና ራሴው ደግሞ አናገርኩት። ምን ማድረግ አለብኝ? እስኪ ምክር ስጠኝ አሌክስ። ይጨንቀኛል በቃ ደግሞ እኔ እሱ ለምን እንዴት ይሄን ሁሉ አመት ከሱ ጋር እኔ ሌላ ሰው አላወራም፣ ከማንም ጋር እንትን አልልም አላወራም። እንዴት እንደዚህ በቃ ልክደኝም እንዴት ጠግብብኛል በቃ ብዬ በጣም ያናደኛል። እኔ በቃ ምን ይሻለኛል? በቃ ዝም ብዬ ራሴን ያስጠላኛል። ይሄን ሰሞን ደግሞ እናድዳለሁ ዝም ብዬ። እድሜሽ ምን ያህል ነው? ምክር ስጠኝ። እድሜሽ? እድሜ 24 ምን ታርጊ እስቲ? 24 ሚውት አድርጊ። ማደንዘዣው ዋት ቃል መገባባት ምን አመጣው? እንደው ተጃጃሉ፣ ችግር የለው። ቤቢ አባዬ እማዬ ምናምን ያላችሁ ተጃጃሉ። በየወንዙ መማማል አለብን። ቃል እኮ ከባድ ነገር ያሉት ከሚጠፋ የወለዱት ይጥፋ በሚል ማመን ሰው ነኝ። ገብቶሻል? ለቃል ማለት ቃል ከባድ ነገር ከባድ ክብደት ያለው ጉዳይ ነው። ሰው አረጋዋለሁ ያለው ነገር ካለ ማረግ አለበት። ያሉት ከሚጠፋ የወለዱት ይጥፋ የሚለው አባባል ቀላል አባባል አይደለም፣ ቀላል ቃል አይደለም። እኔ ያወራሁት ካፌ የወጣው ቃል ከሚታጠፍ የወለድኩት ልጄን እሰዋለሁ ነው። በዛ መልክ ልጅ ወልጄ እንኳን ቢሆን ከቃል ይልቅ ከልጄ ይልቅ ቃል ይበልጣል እና ቃል ትልቅ ኃይል እንዳለው ነው። ገብቶሻል? ስለዚህ ይሄ ተራ ትንንሽ የምንላቸው ነገሮች እሺ፣ ግን እንደዚህ ላልተው ተባበላችሁ። አንደኛ ረጅም ርቀት የማትሄዱበት መንገድ ከሆነ ቃል አለመገባባት አላገባሽውም። ይሄን ሰው አንዳንድ ወንዶች ለሁሉም ሴት ስክሪፕት ማንበብ ይወዳሉ። ሁሉም አይደለም አሉ። አሁን እዚህ ውስጥ የሚመለከታቸው ሰዎች ትንሽ ደማቸው ተክተክ ሊል ይችላል። ቀዝቃዛ ውሃ ከፍሪጅ በመስጠት ተባበሩ እንዳይገነፍሉ ማለት ነው። ስክሪፕት ነው የሚያነቡት። ሁሉም ሴቶች ግን ተመሳሳይ አፈቅርሻለሁ ሲሉ እንኳን ቶኑ እንኳን አይቀየርም። በጣም የሚያሳዝነው ነገር ቶኑ ለአንዷ የላከውን ቴክስት ኮፒ ፔስት አድርጎ ለአንቺ ነው የሚልከው። አንቺ በቃ አፍቅሮሽ ልብሹ ልቅ ብሏል። አሁን ቃል ሲገባለሽ በቃ በልብ ውስጥ ያለሽው አንቺ ነሽ። በቃ ስትመጪም ወደዚህ ሀገር በቃ ልብሽ እሱ ማንጠልጥለሽ እሱ በቃ ኖረው ፍቅረኛ ያለ የሚያፈቅረኝ የእውነት የሚወድሽ ፈጣሪሽ ብቻ ነው። የኔ እናት እዚህ ምድር ላይ እስከመጨረሻው ሊወድሽ እስከመጨረሻው አብሮሽ ሊቆይ የሚችል ማንም ሰው የለም።
ከሰዎች ጋር ስትዋደጂና ስትቀራረቢ ነገር ሊቀየር እንደሚችል እያሰብሽ ነው መንቀሳቀስ ያለብሽ። አለበለዚያ ልብሽ ይሰበራል፣ ሰው ይለወጣል። ሳታምኚው ቀርቶ ታምኖ ቢገኝልሽ ይሻላል እንጂ አምነሽው ገደል ከሚከትሽ ማለት ነው። ህፃናት ጋር ነው ደግሞ አሁን ያላችሁት። ያልበሰለ ጥሬ የሆነ ከ20 ዓመት በታች የሆነ ለሱ ሴት መቀያየር እንደ ብርቁ ቲክቶክ ላይ ፖስቶ ስንት ሴቶች ላይ ካረጉልኝ፣ ስንት ሰዎች በውስጥ መስመር መጥተው ታምራለህ የኔ ቆንጆ ምናምን አሉኝ ብሎ ካልኩሌሽን የሚሰራ ህፃን ነው የምታፈቅሩት። ያልበሰለ ዘሎ ያልጠገበ ማለት ነው። ከእንደዚህ አይነት ሰዎች መራቅ ነው ያለብሽ። ይሄ ልጅ አንቺን የመጨረሻ ምን አይነት ሞኝ ናት ብሎ ቢያስብ ነው ከቲክቶክ ላይ ፎቶ ስለተመቸኝ ዳውንሎድ አድርጌው ነው እና የሴት ፎቶ ስልኩ ላይ ኖሮ ከዛ አመንሽው አንቺ ማለት ነው። የእሱ አባባል አይደለም የሚገርመኝ። አንቺ እንደው ምንም እንኳን እንደው ማስተዋል ጠፋ ቢባል እቺ ማስተዋል ያቅትሻል፣ በዚህ ሸውድሻል። ስለዚህ የዋህነት አዋጣምሽ፣ ያስበላሻል፣ ያሳርድሻል። መንቃት ነው ያለብሽ። አንቺ ብቻ አይደለሽም በሱ ህይወት ውስጥ ያለሽው ሴት ሚሊዮን ናቸው። እኔ ልንገርሽ፣ አንቺን ደህና ደሪ ብሎ ስልክ ሲዘጋ ሌላኛዋን እንዴት አደርሽልኝ የሚል ነው። ህሊና የለውም፣ ህሊናውን አይፈራም። እንደዚህ አይነት ሰው እግዚአብሔርን የሚፈራ ሰው ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ውጪ ከዚህ ነገር ውስጥ የምትሰሚኝ ከሆነ እንደ ወንድም ነው የምነግርሽ። እኔ ከዚህ ሱት ከወጣሽ በኋላ አንገናኝም። ገብቶሻል? ምንም ላንገናኝ እንችላለን እስከ ወዲያኛው ማለት ከምንም ኢንቴንሽን አለ የምነግርሽ ማለት ነው። አሁን የምነግርሽ ነገር ወይኔ የሚጠቅመኝ ጉዳይ ሆኖ ወይ ባለመንገሬ የማጣው ነገር ሆኖ ሳይሆን እንደ ወንድም ስለሚያሳስበኝ ነው የምነግርሽ። ውጪ የምትጎጂበት ህይወት ነው። እመኝ። ነገ አንቺ ታምኚለት እሱን ብቻ ነው ብለሽ ተቀምጠሽ ይሄ ሰው ሲያንጋጋ ሴቶችን ስታይ ራሴን ካላጠፋው የሚል አይነት ነገር ላይ ከምትደርሺ ከአሁኑ ቀዝቀዝ እያረግሽ እሱ እየራቅሽ እየተውሽ ስራ ላይ እያተኮርሽ መምጣት አለብሽ። ገብቶሻል? ተግባባን? አዎ አሌክስዬ ተግባብተናል። ግን እኔ እኮ ትቼዋለሁ ማለት 1 ወር ከምናምን ቆይቶኛል ብሎ ካረኩት። ግን ከዛ በኋላ ደግሞ ድጋሚ የእሱ ቃላቶች በቃ የእሱ ወሬ ምናምን አስታውስ ትዝ ይለኝና ዛሬ ነው መቼ ነው የደወልኩለት ደግሞ አውጥቼው ብሎ ካሪጎ ድጋሚ መልሼ የደወልኩለት በቃ ከዛ እኔ ተይዘሻል። በነገራችን ላይ ቤት የያዘን ሰው በአንዴ መክሮ መመለስ በጣም አስቸጋሪ ነው። በነገራችን ላይ አሁን ወታ ራሱ ይሄ ጠላቢ ሲሆነ ልጅ ምንም ብሎ እንደመከረኝ ምናምን ብለሽ ራሱ ለሱ ትነግሪው ትችያለሽ። ግን ምንድን ነው መሰለሽ ሰው ይኸውልሽ፣ በህይወት ውስጥ እኔም የገባኝ ነገር ልንገርሽ። በህይወት ውስጥ ሰዎች የሚያወሩትን አትይሽ፣ የሚያረጉትን ተመልከች። ማውራት ችግር የለው። ማፈቅርሻለሁ፣ ወድጄሻለሁ፣ አላንቺ ህይወቴ ባዶ ናት ምናምን እሱ አንድ ፊልም ቀረጻም ወይ ቲያትርም ካለ ሰው ስክሪፕት ደራሲው የጻፈለትን መነባነብ አንብቦ ገብቶ መተወን ይችላል። በጣም ኢዚ ነው። ፍቅር ይዞት የማያውቅ ሰው የእውነት እንዳፈቀረ ሆኖ ቲያትሩ እስኪያሳምን ድረስ ሰው እስኪያምን ድረስ ሊሰራው ይችላል፣ ሊተውንም ይችላል። አፍቅሮ እኮ ላያቅ ይችላል። ያሰው ትወና ነው ማለት ነው። ወሬ ልልሽ ፈልጌ ማነብነ ያጠናው ነው ቤቱ ቁጭ ብሎ እንዲህ ልበላት ብሎ መጥቶ አስቦ የሚነግርሽን ማለት በጣም ቀላል። የሚያረገው ነው ማየት ያለብሽ። ያ ሰው አፈቅርሻለሁ ከማለቱ ጀርባ ምንድነው ለአንቺ የሚያደርገው? ታማኝ ነው ወይ? ይንከባከብሻል ወይ? ጊዜ ይሰጥሻል ወይ? ፊውቸር ከአንቺ ጋር ያልማል ወይ? የወደፊት እቅድ አለው ወይ? ወደ አክሽን ይገባል ወይ? ተግባሩ ነው የምታየው። ተግባሩ ከሌለ ወሬው ምን ያደርጋል? ሳያወራ እንዲሁ በተግባር ፍቅሩን ቢገልጽልሽ ራሱ እኮ ዋጋ ይኖረዋል አይደል? ሰው አስቢበት ይሄንን። እሺ አሌክሲ፣ እሺ አመሰግናለሁ። መልካም ቀን። አሜን። ተይዛችኋል። እኔ እኮ የምታፈቅሯቸው ወንዶች እንደው እዚህ ግባ የሚባሉ ቢሆኑ